ብዙ ጊዜ ማወራቸው ነገሮች ለብዙ ሰው ለምን አይገባውም ካልሽኝ ማለት ነው። በስነ ስርዓት ምግብ ማይበላ ሰው የምግብ ጥያቄው ያልተቀረፈለት ሰው ማወራው ነገር አይገባውም። በቡና ቁርስ አድገሽ እንደዚህ ትናገሪያለሽ እንዴ? እንደዚህ እንደ ተበዳሪ አይንሽ ፈጦ ጥርስሽ ገጦ ተመልከቱልኝ። በፊት ለወጉ እኮ ሰው ሲናደድ ስርዓትን ያዝ ሴጣንን አታምጣው ይል ነበር። አሁን እኮ ነው ሴጣን ራሱ ሰውን አታምጣው ይል ጀምሯል። ጡትሽም ሊያጎጠጉጥ ይችላል። ይሄ እንትን ነው ወጣትነት ገና ይሄ ፋየር ኤጅ ጉርምስና አዶለሰንስ ኤጅ ወገቡ ላይ ነው። ግንድህን ከስር መሰረቱ ነቅሎ ከሚያወጣልህ ብታርፍ ይሻላል። እኔ እንደ ሐሳብ ነው። ታሙዬ ቪዲዮ ጀምሯል። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው አዳዲስና አጃብ የሚያሰኙ ጅንባፍ የሚያስጩ የሚያስቁ የሚያስደስቱ እንዲሁም የምትማሩበትን ቪዲዮ ሰብስበንላችሁ ይዘንላችሁ መጥተናል። ከቪዲዮቹ ጋር እኔ ወንድማችሁ ተሙ ንጉሴ እንዲሁም ከካሜራው በስተጀርባ ሁሌ ቀምሙ ከሽኖ እንዲሁም ከኖሩ ነስነስ አድርጎ አጣፍጦ የሚያቀርብላችሁ ግሴ ግስላው አለው እኔ እስካለው አለው ላይኩም በጸጋ ተቀብዬዋለሁ አለው ብሏቸዋል። ለግሴ ስትሉ እስቲ ይሄ ቪዲዮ ስንት ላይክ ይገባዋል? ግሴ 5000 1000 ለኔ ዝም ብላችሁ የሻይ የደላላ ማከለ ያለው ጣል አድርጉበት። እንደተለመደው እኛ ጋር ካሽ ገንዘብ አይሰራም። ምንም አይነት ቼክ አንቀበልም። ማስያዣም እኛ ጋር በፈጽሙ አይሰራም። እኛ ጋር የሚሰራው የሰብስክራይብ በተሆናን አርጋችሁ ቀርበት ብላችሁ የደውል ምልክቷን ለኖቲፊኬሽን ቤተሰብ እንድትሆኑ አርጋችሁ ቀርበት ብላችሁ የላይክ ምልክቷን ለማበረታቻ ስታደርጉ ልባችን በደስታ ይላል። ምክንያቱም ይህ ቤት የሳቅና የጨዋታ የደስታ ቤት ነውና ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ድርጅቶች በራችን ክፍት ነው አይደል? አልዘጋውም አይደል? ክፍት ነው። አይ ተው፣ እዚሁን ከስር የምናስቀምጥላችሁ ሊንኮች እየገባችሁ ማናገር ትችላላችሁ። የግሴ ሌላኛውን አካውንት @ግሴ 123 ገብታችሁ ሰብስክራይብ በማድረግ ኮም ያደርጉ። ቤተሰቦች ዛሬ በሲሪየስ ነው ማናገራችሁ። ሰሞኑን ቪዲዮ ሳለቅ በማብራት ምክንያት ስለቆየን ቪዲዮአችንን ዩቲዩብ እየያዘብን ነው። እናንተ ላይክ ካደረጋችሁ ለብዙ ሰዎች ይደርሳል። የዛን ሰዓት ዩቲዩብም እኛን ያበረታታናል ማለት ነው። ኮሜንት አድርጉኝ፣ ሰፖርት አድርጉኝ እያልኳችሁ ነው። ሰፖርት አድርጉኝ ማለት ላይክ አድርጉ እያልኳችሁ ነው። ሰፖርት አድርጉኝ። ከቻላችሁ ደግሞ ኢትዮጵያ ውስጥ የምትኖሩ ሰዎች እኛ ለምጥቀም የምትፈልጉ ከሆነ በቪፒኤን ቢያዩት። አንተ በቃ እሺ ላይክ አድርጉ። በቃ በልብለኝ አይደል የገባሁት ብዬ ልጨርስ ብያለሁ ወይ ቪዲዮ ላይክ እያደረጋችሁ ዳይደ ቪዲዮ Yes, what country? Ethiopia! ኢትዮጵያ What's your name? Rakib. But it's awesome you're from Ethiopia. Rakib, yeah? Listen, I love you, girl, but I suffered my entire childhood because of you. Because every time I couldn't finish my food, my parents would say, the children of Ethiopia are hungry. You better finish your plate. And I sat there and I cried the whole time, trying to finish my food because of you, asshole. Because of you. Please, whatever she orders is on me. ኧረ ንቀት። ምናልባት ቪዲዮ ላልገባችሁ ሰዎች አንደርስታንድ ላላደረጋችሁት ላስረዳችሁ። ጉዳዩ ስታንድ አፕ ኮሜዲ ነው። በውጭ ሀገር የሚደረግ የስታንድ አፕ ኮሜዲ ነው። እዛ ላይ አንድ ኢትዮጵያዊት ስምሽ ማን ነው አላት። ራኬብ እባላለሁ አለች። ከየት ነው የመጣሽው ሲላት ከኢትዮጵያ ነው አለችው። በስተመጨረሻ ምንድነው ያላት? ምግብ እየበላው ምግብ ሳስተርፍ ቤተሰቦቼ ለምንድን ነው የምታስተርፈው? ኢትዮጵያ ያሉ ሰዎች ተርበዋልና መጨረስ አለብኝ ብለውኝ ይቆጡኛል እና ምግቡን ለመጨረስ ስል ሁሌ አለቅሳለሁ በእናንተ ምክንያት፣ በእኛ በኢትዮጵያ ምክንያት ማለት ነው። በስተመጨረሻም የንቀቱ ጥግ የፈለገችውን ምግብ ኦርደር አድርጋ ትብላ እኔ እከፍላለሁ ብሎ በአደባባይ አዋረደን። ደግሞ የሷ መሳቅ ነው እንጂ አያችሁ የውጭ ሰዎች እንዴት አድርገው እንደሚያስቡን። እኛ እዚህ
ዘር ከዘር ሃይማኖት ከሃይማኖት ብሔር ከብሔር እንጋጫለን። እርስ በርስ መግባባት አቅቶናል። እዛ ታሪካቸው ጥሩ ነው። ከዚህ በፊት የሰለጠኑ ናቸው። ከዚህ ቀደም የሰለጠኑ ናቸው። አክሱምን የሰሩ ናቸው። ላሊበላን የሰሩ ናቸው አይሉም። የተራቡ ናቸው። እርስ በርስ የሚባሉ ናቸው። አይከባበሩም። ይሄ ነው ስማችን አሁን ላይ በየዓለሙ እየተበተነ ያለው እና ከቻላችሁ እርስ በርስ ተዋደዱ፣ በፍቅር እንኑር፣ ስማችንን እናድስ። አንተ እዚህ የኔ ዘር እንዲህ ነው፣ የኔ ዘር ታላቅ ነው፣ የኔ ዘር እንትን ነው ትላለህ። ውጪ ግን ምን አድርገው እንደሚቆጥሩ ተመልከት። እንደዛው እንኳን አይቆጥሩም። ሁሌ እንደ ተራብን ነው ለነሱ። አይ ጌታዬ አየህልኝ አይደል ጉዳችንን። አረ ደጉን ጊዜ አምጣልን። እንደው እኛም አንቱ የምንባልበትን ጊዜ ያንን ደጉን ጊዜ የእናት አባቶቻችንን ጊዜ። ይሄ ወጣትማ በላ ነው። ሀገሪቷን ቅርጭምጭምጭም አድርጎ እንደ ቅቅል ሾርባዋን ካልጠጣ እንደው የኖረም አይመስለውም። ይሄ ነጭ ነጫጭ በሰላቶ እንደው አይምሮዬን ስለነካኝ ስላናደደኝ እባካችሁ ቤተሰቦቼ የፕሌንና የትኬት ስፖንሰሩ ሁኑኝና ያለበት ድረስ ሄጄ ግራቂጡ ነው ግጄው ማጥለያ አድርጌ ልመለስ። አዎ አንተ ትችላለህ፣ አቅሙ አለህ። ገንዘቡ ነው የሌለ አቅም እኮ ሲባል በልተሃል። ግን ቁርስ ብላ። አይዞ መጀመሪያ ቁርስህን ብላሽ ወደ ስራሽ። አንዱ አስጠቂ አንተ ነህ። በቡና ቁርስ አድገህ ታወራለህ እንዴ አንተ? ለነገሩ እንደው ነጮች እንኳን እንዴት አይድፈሩን? እዚሁ እርስ በራሳችን እንደዚህ የተናቀን ተመልከቱልኝ። ይቺን ውስሚት የጓደኛዬ ኤክስ ልታገባ ነው እና ድንኳን እንስበር ብሎኛል። ነው አብረን እንስበር። እስከዛ ድረስ ኮሜንት ሴክሽን ላይ እንኳን ደስ ያለ እያላችሁ ጓደኛዬን አጽናኑልኝ። እንኳን ደስ ያለ። የታለች ያቺ ወዛም ከርከሮ? ዛሬ ማለቃትን የጓደኛዬን እልህ ነው የምወጣለት። እሷን እስክናገኛትና ምግብ እስክንበላ ድረስ ያለውበትን ቦታ ላስጎብኛችሁ። ከ1999 ዓመተ ምህረት ጀምሮ ለ19 ዓመታት ለግድግዳችን ቀለሙን ሲያመርት እንዲሁም የሱፐር ፋይበር የውሃ ታንከር በሚያመርተው ድርጅት ላይ ነው የተገኘነው። ድርጅቱ በስሩ ከ8000 በላይ ሰራተኞችን የያዘ ሲሆን በቦታው ላይ ስንደርስ ስለ ድርጅቱ ሰሞኑን በሚዲያ ስለተነሳው ጥያቄ ምላሽ ለመስጠት ጋዜጣዊ መግለጫ እየተሰጠ ነበር። በመግለጫው ላይ ድርጅቱ በተለያዩ በጎ ስራዎች ላይ የሚሳተፍና ድርጅቱን በተመለከተ መርምሮ ማጣራት የሚፈልግ በግልም ሆነ በቡድን በአካል መጥቶ ማጣራት የሚችል መሆኑን ተገልጿል። በስተመጨረሻም ያቺ ወዛም ከርከሮ ሳላገኛት ወደ ቤቴ ተመለስኩ እላችኋለሁ። ይሄ አይደል ውርደት? ብዙ ጊዜ ማወራቸው ነገሮች ለብዙ ሰው ለምን አይገባውም ካልሽኝ ማለት ነው። በስነ ስርዓት ምግብ የማይበላ ሰው የምግብ ጥያቄው ያልተቀረፈለት ሰው ማወራው ነገር አይገባውም። ሆዱ ላይ ያለ ሰው አይገባውም ማወራው ነገር። መጠለያ ጤንነት ኬዝ ላይ ያለ ሰው ማወራው ነገር የሚገባው እዛ ኬዝ ላይ ሆኖ ያሉ ጥቂት ሰው ነው የሚገባው። ትንሽ እንዴች ኤሊያንስ የመሰለች ሴትዮ ነው ማን ነው ያመጣብን? ባካችሁ አንዳንድ ሰው ሚጥሚጣውን ረስቶ ሲያውስ ያብሰለስላል። በቃ ባላየ እኮ ነው። ታዲያ እንዴት አንናቅ? ምንድነው ያለችው? የምናገረው ንግግር የማይገባው አብዛኛው ሰው የሆድ ጥያቄና የመጠለያ ጥያቄ ስላለበት ነው። ቱልቱላ ኧረ እኛን ያሳደገን የዘገየ ከዘራ የጣጣየ ቁንጥጫ እንደው የጠፋ ሲጀምር አንቺ ራሱ በልተሻለኝ። ንገረኝ እስቲ በቡና ቁርስ አድገሽ እንደዚህ ትናገሪያለሽ እንዴ? እንደዚህ እንደተበዳሪ አይንሽ ፈጦ ጥርስሽ ገጦ ቅጥነቱ ውበት ነው የምትሉት እኮ አሁን ላይ በቃ አይ የሚሆን ነገር አይደለም። ሞጥሟጣ እንዴ ሞጥሟጣ ሾጣጣ አሮ የሎሲ አንሳሽ እንጂ አብዛኛው ሰው የወድ ጥያቄ ስላልተመለሰ ነው ያለችው። ግዜ አምሮ ሚነካ ይቺ የራጅ ፎቶ የመሰለች ልጅ እንዴ ጭራሽ እንጂ ስኬሌተን ካንቺም ብዙ ታወሪያለሽ እንዴ? የኔ ጥያቄ ለምግብ ላልበላ ሰው አይገባውም እንዴ? እንደ ሀገር እኮ አሁን ጥያቄያችን ምግብና መጠለያ ነው። እንዴት ሊገባን ይችላል? እኛ ፈጣሪ ፈርተን ነውና ኮናያት ታስገቢ ለግሴ ነው ምልክብሽ እንዴ ቆንጥ ቺቺማ እንደ ቆንጥጠ ራስ ትገላታለህ። እባብስ አንዴ መርዙን ይረጫል ነክሶ የዚች እያደገ አንተ ያብሰለስላል ያብሰከስካል ነው። እኔም ከፈረንጁ ጋር ተጋጭቶብኝ ወይ መሳቅ ላልቅስ። እንኮ ሐሳባችሁን ኮሜንት ላይ ግለጹ። ሌላ ምንም አለልም። ወይ ልጅ ተመልከቱልኝ።
እንደው ፈጣሪ እንኳን አሁን ላይ እውነቱን ለመናገር ከሆነ ይቅር እያለን ያለው በህፃናት ምክንያት ይመስለኛል። ልባቸው ንጹህ እኮ ነው። ልባቸው ንጹህ ነው። በቃ ምንም እንትን አይፈልጉም። ምንም አሁን ላይ በየሆቴል ቤቱ ትራፊ ራሱ በብር በሚሸጥበት ሰዓት እንደነዚህ አይነት ህፃናት የተቸገረውን ሰው በማየት በተለይ ብዙ ጊዜ በቪዲዮ ይወጣል። እኛ እናስተውልም እንጂ ብዙ ጊዜ ልጆቻችንን እኛ እየገደብናቸው ነው እንጂ መልካም ነገር ለመስራት ፍላጎት አላቸው። ነገር ግን እኛ ጋር ያለው ሰይጣን እንትን ያለ ነው፣ የረቀቀ ነው። ከኛ እኮ ነው ኖት የሚይዘው እንዴ። ቁጭ ብሎ ቭሎግ ጀምረን አይደል? ከቭሎጋችን ለቀጣይ ቀኑ ምን ተሰራ እንዲህ ያለ ዋው! የሰው ልጅ ዋው! እንዲህ መደረግ ይችላል እንዴ? ቆይ ሄጄ ለሄድ ኦፊሱ እናገራለሁ፣ ለዲያብሎስ እናገራለሁ እያለ ጂኒ ቁጭ ብሎ በፊት ለወጉ እኮ ሰው ሲናደድ ስርዓትን ያዝ፣ ሰይጣንን አታምጣው ይል ነበረ። አሁን እኮ ነው ሰይጣን ራሱ ሰውን አታምጣው ይል ጀምሯል። ከሱም ብዘን ማለት ነው። አሁን ሰይጣን ጠርተ ሰላምን ልታገኝ ማለት ነው። ልጆቻችሁን መልካም ነገር የሚሰሩ ልጆቻችሁን አበረታቷቸው፣ ጠይቋቸው። እስቲ ጠይቋቸው። እውነት ዝም ብላችሁ ቁጭ አድርጉና ልጄ ምንድነው የምትፈልገው? ምንድነው ማድረግ የምትፈልገው? ውስጥ ልብ ውስጥ ያለው አይምሮ ውስጥ ያለው ምንድነው? ምን መተግበር ትፈልጋለህ ብላችሁ ጠይቁት። የዛን ሰዓትም ሐሳቡንም ይረዱታል። መልካም ከሆነ ትደግፋላችሁ፣ የሚነቀፍም ከሆነ ይሄ ትክክል አይደለም፣ እንደ እምነት እንደ ባህልና እንደ አካባቢ አይፈቀድም ብላችሁ በዛው ትገሩታላችሁ። አንዳንድ ጊዜ ደግሞ እኛ ለነሱ ከምናስተላልፈው መርዝ ይልቅ ከነሱ እንደዚህ አይነት ነገር መማሩ መልካም ነው። እንማር፣ ምን ችግር አለው? አንሞት። ይሰቀሉ አይባል። ከህፃናት መማር እኮ የተሻለ እኮ ነው። አሁን መስጠትን መማር የሚጠላ አለ? ከጠላ አንተ ጂኒ ነህ። ከጠላ አረቂ ድምፅ ገባ። አረቂ ያብ እኔ ዛሬ ደክሞኛል። ገና ቡና እስኪፈላ አልጠብቅም። በቃ ዛሬ ይለፈኝ አልኩና አንገሌ ጋር ደምብል መጧ እችን አንዷን ሰረዝ ፀጉሬን ይዞ አባይ ዳር ዋው መሀል ይመስለኛል እንድች እያደረግ በቡና ምክንያት። ከዛ በኋላ ደግሞ አንዱ ምንም የሚያክል ትልቅ ግንድ ይዞ ይመጣና አፌ ውስጥ ከቶ አጨሴ ተሰቃየሁ። በቃ ተሰቃየሁ፣ ተወዘወር። እንዴ ምን ነው ቢቀር ምን ነው ብጠጣውስ? እንዴ ምን ነው ለምን እሰቃያለሁ? እኔ አብዛኛው ኢትዮጵያዊ በቀን ውስጥ በተለይ ቡና ለምደ እንደው አንድ ሲኒውን ሸተት እንኳን ካላደረግን እኔማ ግሴ እንደው የሞታ አጎቴ የሚመስለኝ የሆነ ሰዓት ላይ የበደለኝም ይመስለኛል፣ የሆነ ሰዓት ደግሞ በድዮም ይመስለኛል። ሁለት ስሜት ሆናለሁ። ስቅስቅ ብዬ ማለቅሳለሁ፣ ምርርም ይለኛል። የቡና ጉዳይ ሊታሰብበት ይገባል። በእርግጥ መፍትሄውን ይዤላችሁ መጥቻለሁ። ቡና በተለይ ላስቸገራችሁ ሱስ ላለባችሁ ሰዎች ላለብን አይ እኔም አይቼ ላቆም ነው። የምሬ ነው ላቆም ነው። እናንተ የምታቆሙበትን መንገድ በቀላሉ ላሳያችሁ። በጣም ቀላል ነው። ከጤና አንጻርም የሚመከር ነው። እንዴት ናችሁ? ቡና ማቆም የተቸገራችሁ ሰዎች በቀላሉ እንዴት ማቆም እንደምትችሉ በዚህ ቪዲዮ አሳያችኋለሁ። እኔም አቆም ያለው እንግዲህ ይኸውላችሁ እነዚህ ያቆምኳቸው ቡናዎች ናቸው። በፕላስተር አድርጌ ከስር እንደዚህ መሰካት ነው። ይቆማሉ ሁሉም እና በዚህ መሰረት ማቆም ትችላላችሁ። ቴንኪው። ሌላ ቪዲዮ ደግሞ ሰራላችኋለሁ። ቀሰን ጺማምሶ ሲጀምር ሲመክረኝ እኔ እሰማለሁ። በቃ ቡና እንዲህ ካልሆነ አይቆምም። እንዲህ በፕላስተር ከስር አድርጋቸው ባናቱ ማቆም ነው። ቡና ቆመ ማለት እኮ የኢትዮጵያ ኢኮኖሚ ተናጋ ማለት እኮ ነው። እስትንፋስ ቢቆም ይቀላል እንዴ? ምንድነው ሱዳን ላይ ነው ምን ላይ በዳቦ ግራም ተጨመረ ተብሎ የተነሳው ጦርነት ከዛ የከፋ ነው የሚመጣው። ቡና አራባዳው እንዴ ሀሜታችን ይቀራል። መቦጨቅ፣ መላስ፣ መዘልዘል የሚለው አቦ እንዴ እንቁ ባህላችንና ወጋችን ሊቀርብን ስለሆነ ይሄ በአዳም ልኮ ነው። ማቆምም ካለብን በእንዲህ አይነት መልኩ ለእሱም ለጠቅላላ እውቀት ጀነራል ናውሌጅ አፕቲቲዩድ እና አልቲቲዩድ ይሉታል። ክናውሌጅ ብርድ ስትሆን ትነበባለች። ልክ ነህ። ወደ መንግስቱ ላይ ቢካተትልን እንዳሳ ባይካተት ህዝቡ እኮ አጽድቆ ቁጭ አድርጎታል እኮ። ባይካተትስ ከዚህ ቀደም ከአንዴም 2-3 ነግሬያችኋለሁ። ለአራተኛ ጊዜ ልንገራችሁ። የኔ ቡና ባህሌን ልንገራችሁ። እኔ ቡና የምወደው በጨው ነው። ቡና ቁርስ ቢኖረውም አይከፋም። እንደዚያው ለምሳሌ ክፍለ ሀገር እንደለመድነው እንጀራ በሚጥሚጣ በቆሎ፣ ሽምብራ፣ ባቄላ፣ ጥራጥሬ፣ ፍራፍሬ እንኳን ፍራፍሬ አይሆንም።
እሱ አይሆንም። እሱ ቅብጠት ነው። ዴዘርት ነው የሚሉት እንትን ዴዘርት ነው በረሃ ነው የሚሉት። እሱም ከሌለ ችግር የለም። ዋናው ቡና ይኑር። ቡናውና የምታፈሏ ልጅ ትኑር። ቡና ጥሩ ነው። በተለይ በጨው አሊያም ባዶ ጥሩ ነው በጣም። ግስያውን ጤነኛ ነው በባዶ ስለሚጠጣ። ሰዎች መንገድ ላይ ሲያዩሽ ምን አይነት አስተያየት ሰጡሻል? አንዳንዴ በጣም ከመጠን በላይ ይሆንብኛል። ወላሂ በጣም ከአቅሜ በላይ ይሆንብኛል። እጃቸው ሼክም ያደርጋል ምናምን አድናቆት። አዎ ፎቶ ሊሉኝ መተው ምናምን እንዲህ እያሉ እነሷሉና በነገሩ እኔም ብያለሁ ተነ እኔ እንኳን ስላልጠጣው ነው እና የሰው አድናቆት ማለት ነው። አዎ ዋው በጣም በሚገርም ሁኔታ እንግዲህ በሀገር ውስጥ ዳ 20 እጩ ነሽ። እንደገና ኢትዮጵያን ወክለሽ ሁሉ በምስራቅ አፍሪካ ልጃችን ሰፋ እያለሽ ነው አይደል? ስለዚህ ስለ ምስራቅ አፍሪካው ንገሪኝ። በምንድን ነው የታጨሽው? በሁለት ዘርፍ ነው የታጨሁት። አንደኛው ቤስት ኮንተንት ክሬተር ነው፣ ሁለተኛው ደግሞ ቤስት ኢንፍሉዌንሰር ነው። በሁለቱም እንግዲህ እስካሁን እየመራን ነው ያለ ነው። ዋው እየመራን ነው። ዋው ዩቲናስ እንግዲህ በዛኛው በግሴ አካውንት ላይ ሰርተነዋል። ሙሉ ቪዲዮዋንም አሳይተናቸዋል። ኦልሞስት 8 ደቂቃ ሾርት ሙቪ። እኔ ሾርት ሙቪ የሚባል ነገር አይደለም፣ እሱ ፊልም ነው። በቃ ትክክለኛ ኦርጋኒክ ፊልም። በቃ የሰው ልጅ ማየት ያለበት እንደዛ አይነት ፊልም ነው። የሚገርም ቀረጻ፣ የሚገርም ትወና፣ የሚገርም ድርዘት የታየበት። ዩቲናስ እንደምታውቋት የቲክቶክ ፈርጥ ለመጀመሪያ ጊዜ ቲክቶክ ሲመጣ እንግዲህ እኛ ቲክቶክ አፕሊኬሽኑን ማውረድ ራሱ እንዴት እንደሆነ ሳናቅ እሷ ነበረች ቲክቶክ ላይ ፌመስ የነበረችው። በጣም ጎበዝ ልጅ ናት። አሁን ላይ በቲክቶክ ክሬቲቭ አዋርድ ከአዶናይ ጋር ፍጥጫ ላይ ናቸው። ሁለቱም ቮታቸው የተንቀሳቀሰ ነው። ሁሉም እንደሚየምርጫው አዶናይን የሚደግፍ አዶናይን ይመርጣል፣ ዩቲናስን የሚደግፍ ዩቲናስን ይመርጣል። ዛሬ ይዘንላችሁ የመጣ ነው በምስራቅ አፍሪካ በሁለት ዘርፍ እጩ ሆናለች። ግሴ ስማችንን ልታስጠራ ነው በሁለት ዘርፍ። እሱንም እየመራው ነው ብላለች። እንደው አቦ ፈጣሪ አምላክ ይርዳሽ። አሜን። የሀገር ውስጥ ቲክቶክ አዋርድ እንደሆነ እንትን በቢ የሳምንት ዕቁብ በይው ጸብ በዝቶታል። እኔ ወስዳለሁ ሆኗል። ሁሉም ጸብ ላይ ስለሆነ የሀገር ውስጥ ተይው፣ የሀገር ውስጥ እንትን የሚጠቅመው ጥሩ ነው። ብቻ ግን ለኢንተርናሽናል ውድድሩ ፈጣሪ አምላክ ይርዳሽ። አሜን። ለሀገር ውስጥ ደግሞ የሀገር ውስጥ ገቢ ይርዱሽ። ይመችሽ። አይ ጊዜ ስንቱን አየት እኔና አንቺ ጠፋየም ይለየን አፕፈሺ አፍያለሁ ግን ሳይሽ ደግሞ ሰዋለሁ በዊግ ነው ባላቶን ያደረገው መሰረት ነው ታላለች ማለት እሷ አይደለች። አልትራ ነው ስል ይውለት እያያችሁ ሰማተው ዘመን የሚያሻክ ሰማተው ስንገኝ አፍዳን መለሰን ወደመት ፍቅራችን እኔ ካንቺ አንቺ ደግሞ ከሌላ ቁጭ ኮረዳ መሰለው እኮ አንተ ጽዮን ቢላጨው በተለይ ቅድስት ማሙሉ ጌታ ነው። ቅድስት አንተ ነህ ተሾመ። ዋው አንተ ተሰለመለመ እኮ በቃ እኔ እናት ዋናውን ይዘሽዋል። ዳቦ ብቻ ነው የቀረው። አንተ ባለጌ ምን አባዳ ስማረ አይባልም። ይቅርታ እሱ ተሳስቶ ይኸውልሽ ዋናውን ይዘሽዋል። በዊክ ከተሰራሽማ ምንም ነገር አያቅጥሽም። አሁን ወይ ባጢስ መግባት አለብሽ፣ ወይ ባጢስ ትገቢያለሽ። እንደ ሴቶቻችን መንዝፍላወሩ አይቀርም። ሙዲስሽን ከወዲሁ ማዘጋጀት፣ ፓድሽን በጊዜው ማዘጋጀት፣ የንጽህና መጠበቂያዎችሽን ማስካራ ምናምኖችሽን ማዘጋጀት አለብሽ። ሲመጣ ደግሞ እንዳትሳቀቂ። አዎ ድንገት ሲመጣ አሁን ይሄ ኤጅሽ የሚመጣበት ጊዜ ነው። እንዳትሳቀቂ። የቸኮለም ዘው ግንብ ጥብስ ካረገች እንዳትሳቀቂ። የቸኮለ እንደዚህ ፍጥን ብሎ የሚሄድ ሊያገኝሽ ይችላል። እንዴ ከተቆላላ አይቀር ያጋጥሟል። ግሴ አዎ። እና
አይዞሽ ምንም ይሳንሽ ነገር የለ ምንም ይሳንሽ ነገር የለ አሁን እንዲህ ያለን ብናበረታታችሁ ይሻላል እንወቀው አይደል ወንድና ሴቱን እንወቀው ግዜ አሁን እኔ ሰለቸኝ ያቺም አለች ዝግባ የምትሰራው ጸጉሩ የምትሰራው ጡትሽም ሊያጎጠጉጥ ይችላል ይሄ እንትን ነው ወጣትነት ገና ይሄ ፋየር ኤጅ ጉርምስና አዶለሰንስ ኤጅ ከባድ ነው የጸባይ መለዋወጥ የሆርሞን መለዋወጥ ስለሚችል እንትን እንዳትደነግጪ አቅራቢያ ላይ ያላችሁ ሰዎች ደግሞ አዲስ አመልም ካመጣች ቻሉ ይቻል ምን ችግር አለ ኑሮ እየቻልን አይደል እንዴ ጊዜ ካላችሁ ደግሞ ትርፍ ጊዜ ካላችሁ ግደሏት ብትሞትስ ምን ችግር ካልጠቀመች ምን ችግር አለ ወይ አታረግጂ እንግዲህ እዚህ ድረስ መጣሽ አታረግጂም ዘር አትተኪም አየሽ አሁን ችግሩ ይሄ እዚህ ላይ ተፈጥሮ ዞር ማለት አይቻልም ምን ታደርጓል መተሽ አሁን ቀሚሱን ልትለብሽት ያለሽ ጸጉርሽን ተሰርተሻል ምናምን ቁልጥልጥ ብለሻል አይደለ አትወልጂም እጃችሁን ለመንግስት ብትሰጡ የእናንተ እጅ ምንም አይጠቅምም ለመንግስት ድቡ እዛው ባፍጥሙ እንደ ካሮት ትክክል እኔ እጄ እሰጣለሁ እናንተ ስል ወይ እኔ እጄ እሰጣለሁ መረሸን ነበር ለማንኛውም የሞቷን ሪፖርት እጠብቃለሁ ኮሜንት ሴክሽን ላይ ትውልድ ከሚቀጭ አንደኛው ከዚሁ ከስር መሰረቱ መቅጨት ይሻላል ቅጯት የተረበሰ አስገባንላት አንተ እቺ አሁን ለመልስ ምትመጣላለች ተኳኩላ የት ነው ታስገባላለች አባቷ ታመጣለች እቺ ኩሳ ግድግሎ መሄድ ወደ ትምህርት ቤቱ በሀገር ክብረቱ ታላቅ ነው ጭብለቱ አወይ መሶለኒ ተሰባብሮ ቀረ እንደ ጫባን ስኒ ማነው ሰባሪው የኢትዮጵያ ጀግና ማነው መሳሪያው አንተ ጎበዝ ተነሳ ተማር እንድበላ ቦተት በማር ማማ እራበኝ ከማለቱ ብድግሎ መሄድ ወደ ትምህርት ቤቱ አላቪው ደረ የኔ ወለላ ደረ ኮቴናው ልቄ ደረ ካንቺ ጋራ ደረ አበደች ይሉኛል ደረ እነሱም ይውለዱ ደረ ተውቻ ተጋብተው ደረ ብችላ ይውለዱ ደረ የ50 ቂጣ ደረ ይሸጣል እምቡሎ ደረ ፈረንጁ ሲቆጣ ደረ ይላፋፍንጉሎ ደረ የነው ምትጁ ደረ ጓደኛዬ ጋር ደረ እሱስ አይደለም ደረ ወንድምሽ ጋር ዳግመይ ወደቀ ዳግመይ እግዚአብሔር ሌላ አንድ እድል ዓለም ብሬ ሌላ ብዬ ነው የምዘፍነው ተማሪ ነህ ተማሪ ነበርኩ ነፃነት ስንተኛ ክፍል ደርሰህ ነው ስንተኛ ክፍል ነበር እስከ 3 ተምሬያለሁ መቼ ነው ያቆምከው ትምህርት መቼ ነው ያቆምከው ቆይቷል አንድ መጨረሻ ዘፈንልና ወይ ዝግጅት ካለ ወሎማ ቤድ ጓጽዮን ገባው መንገዱን አጥቸው ገደሉስ ገባው ምነው ተለየሽኝ ከአካባቢውማ ፈልጌሽ የት ላግኝሽ እኔማ ይኸው ሌላ ነገር ይዘህልን ትመጣለህ እሺ እና ጥሩ ነው እሺ እናመሰግናለን አንዴ እሱ ጋር ና ማለቱ እንዳትሄድ ማለቱ ነው እዛው እኔ ቤተሰብ እንድትዘፍን ይፈልጋል ቤተሰብ በቴሌቪዥን ካዩ በኋላ አበረታታዋል በደንብ እንድዘፍን ይፈልጋል እኔም ራሴ ይሄ ስሜት ማለት አንዳንድ ጊዜ አንዳንድ ትንሽ ብልጭ የሚሉ ጥበቦችን ብናበረታታ የሆነ ነገር ላይ የሆነ ነገር እናገኛለን የሚል ሐሳብ አለኝ ኦኬ ስለዚህ ለሚቀጥለው ዙርም የሆነ ነገር ተዘጋጅተ በደንብ ከዚህ በላይ የሆነ ነገር ይዘን እንድትመጣ ስለምናስብ በሚቀጥለው ዙር እንድንገናኝ በሚል ሐሳብ በምን እንለያያለን እኔ ደግሞ ከመምጣት በፊት ቤተሰቦችን ማማከር ብትችል ስለ ሙዚቃ ስለ ስራ ወደዚህ ስራ መግባት ፈልጋለሁ ስላልከው ነገር በደንብ ብትነጋገር ደስ ይለኛል እሺ የምር የድሮ አይዶል
ኧረ ስንት ያልቀረባለ ቤተሰብ እንድዘፍን ይፈልጋሉ ያለ አዎ ሲለው ለልጁ በጣም ይቅርታ እኔ እንደው ስላሳቀኝና ስለገረመኝ ነው ይዤላችሁ የመጣሁት። አይዶል ላይ የሚለቀቁ ቪዲዮዎች ከዚህ በፊት ያልተለቀቁ ውድድር ላይ ቲቪ ላይ ያልተለቀቁ ግን በውስጥ ተቀርጾ የተቀመጡ ቪዲዮዎች አሁን ላይ እየወጡ ነው። በጣም የሚያስቁ እንደው አሁን ላይ እንደዚህ አይነት መድረክ ተዘጋጅቶ እንደዚህ ውድድር ነገር ተዘጋጅቶ ሁሉም ሄዶ የውስጡን የሚናገርበት እንደው ሰውማ ቢችል እኮ እንደው አይ ጌታዬ ወይ ምናምን ብሎ ቢወርዱላ ደስታው ነው። ጮም እንኳን እንዴ አንደኛው ተዘዋውራል ይሉታል። አሁን እኮ ልጅ ተዘዋውራል። እንደዚህ አይነት መድረክ ተመቻችቶ ማለት ነው ወተን ኑሮ ማለገፋ ብሎኛል፣ ተራራ ዳምፕል ሆኖብኛል፣ እንዴት አድርጌ ነው ማልፈው ሲል እቺ አወራረደ ለሙዚቃ ጥበብ ያለን ምርኮኛነትን ነው የሚያሳየው ብሎ ይማርኳል። ግን ቢመቻችልን ደስ ይለኛል። እኔ ድምጽ አለኝ። ድምጽ አይደለም እንዲህ ሮሯችንን ሄደን የምናወራበት መድረክ ይሄ ከዚህ በላይ እንግዲህ ህዝቡ ምን ልታረጉ ነው? ከዚህ በላይ እየጮህብን ነው። ለነገሩ በእጃ ዙር እየተናገረ እንዴ በሁለት አካውንት ትጮሃለህ። ሰሚህ ነው እንጂ የጠፍበው የአዲስ አበባን ህይወት የምትመኘው ወንድሜ ይሄን ቪዲዮ መገናኛ ሰርቼ ቤት ክራይ ከፍዬ ጠዋትና ማታ በትራንስፖርት እጦት ወገቤ ሲንቀጠቀጥ ተገትሬ እንደ አምቡላንስ 24 ሰዓት አገልግለህ ምንም ትርፍ የለም። ለቤትህ ሳትደርስ ይጨልማል፣ ሰተኛ ይነጋል። ህይወት ሁሉ ሩጫ፣ ሰዓቱ አይንህ እያየ እላህ ላይ ይሮጣል። እድሜህም በዛው ልክ አንድም ነገር ሳትሰራ ብዙ ነገር ያልፋል። እንደዚህም በትራንስፖርት ትሰቃያለህ። አሰሪህ ደግሞ የታባክ አርፍደሃል ብሎ ከደሞዝህ ሊያባርርህም ይችላል። ትክክል። ራሴ ደውጣለሁ ብለህ የምታስብ ከሆነ ይሄ ነው ቪዲዮ። ህፃን እያለን ድግስ ትዝ ይላል አይደለ? አዲስ አበባ መምጣት ማለት የሰው ልጅ አሜሪካ ሲሄድ ያለው ስሜት የዛን ሰዓት የሚሰማን ነበረ። ቤተሰቦቼ አዲስ አበባ ናቸው ሲባል ቀሊል የተለየ አሁን ላይ አሜሪካ ያለ ሰው እንደዛ ውጭ የሚኖር ሰው እንደዛ አይነት ስሜት አይኖረን። እውነቴን ነው የምላችሁ። እና የአዲስ አበባን ኑሮ ቅልብጭ አድርጎ ቁጭ አድርጎላቸዋል። አዲስ አበባ መኖር ማለት ዩዜን ቦልት መሆን ነው። ጠዋት ማታ በቃ ምን ልበላችሁ። እኔ በጣም ግርም የሚለኝ እኛ የምንኖርበት አካባቢ 1 ሰዓት ተኩል ወይ 2 ሰዓት ቢሮ ለመግባት ከሌሊቱ 11 ተኩል የሚነሱ አሉ። ተነስተው ምግብ ይሰራራሉ። አብዛኛው እንግዲህ ለኮስት ሚኒማይዝ ሆቴል መብላት የማይታሰብ ነው። ሸከፍ ይደረግና ኤክስትራ ወጪ ላለማውጣት ባስ የምትገኘው ስንት ሰዓት ላይ ነው? 12 ሰዓት አናቱ ላይ ከዚህ የሚወጣ ባስ የምታገኘው 12 ሰዓት ከዚህ ይወጣሉ። ቢሮ ስንት ሰዓት ይደርሳሉ? 1 ሰዓት ከምናምን 2 ሰዓትም ሊደርሱ ይችላሉ። ላብ ብለው መከራቸውን በልተው ተጋፍተው ከዛስ ከቢሮ 11 ተኩል ይወጣሉ። ምሳው እዛው ተበልቶ ከዛ 11 ተኩል ሲወጡ ባስ ጥበቃ እንዳያችሁ ሰልፍ ቢባል ሰልፍ ነው እንዴ? አህጉራዊ ሰልፍ ነው። 11 ሰዓት ተኩል የቆሙ ባሲቱ 1 ሰዓት ተኩል ምናምን ትደርሳለች። ተራ ይደርሳቸዋል። ቤታቸው ሲገቡ 2 ተኩል ነው። ከዛ ይሄ ኑሮ በቃ በተለይ ክፍለ ሀገር ያለ ሰው መሬት ካለው ማለት ነው እዛ በአባቱና በአያቱ መሬት እንኳን ለፍቶ ጥሮ ግሮ በ1 ዓመት በ2 ዓመት ውስጥ ቤትና መሬት ይገዛል። የከተማው ሰው ግን እዚህ አዲስ አበባ ላይ የሚኖር ሰው በ20 እና በ30 ዓመት ነው ቤት የሚገዛው። እሱንም ፈጣሪ ካደለው እጣ ከወጣለት የሱ በለሱ ከቀናው ይገዛል። እኔ ለክፍለ ሀገር ሰዎች የምመክራችሁ ነገር አለኝ። ከተማ መኖር ማለት እንደምታስቡት ቀላል ነገር አይደለም። በእርግጥ የሥራ ኦፖርቹኒቲዎች ይኖራሉ። ነገር ግን ያለንበትን ቦታ ምቹ ካደረግን ያለንበት አካባቢ ራሱ ከተማ ማድረግ እንችላለን። ጭንቅላታችን እንደሚፈቅደው ያክል ፈጠራችንን ብናበረታታና ብንሰራ የተሻለ ነገር ተፍ ካለን ይሳካል። ለምሳሌ ግሴን ጥየቃ መጥቼ ነው እዚህ የቀረሁት። ዘመድ ጥየቃ መጥቶ የቀረ ብቸኛ ኢትዮጵያዊ እኔ ነኝ። ልለወጥ ለስራ ብዬ አይደለም የመጣሁት። አጋጣሚ ነው። አጋጣሚ አቃጣሪ ነው። ዘመድ ጥየቃ መጣው እዚሁ ቀረው ከዚህ ግሪሳ ጋር። ፈጣሪ ፈቅዶላችሁ ከመጣችሁ ይሁን፣ ካልሆነ ግን እዛ ባላችሁበት ያላችሁን ነገር ሞቅ ማድረግ ነው። ተመስገን ነው። ግን ይሁን እየተነፈሰን ነው፣ እየኖርን ነው። እግዚአብሔር ይመስገን፣ ፈጣሪ ይመስገን፣ ክብሩን ይውሰድ። ተመስገን ይላል ሰው ሆዱን እየባሰው አሉ። እውነት ነው። ተመስገን ነው ማለት ነው። ተመስገን ክፉ ጊዜውን አያምጣብን። እቺንም ጤንነት ስላለን ነው እየኖርን ያለ ነው። እንደውም ምን ያንዛዛውባችሁ የአዲስ አበባን ስሜት በትንሹ ወንድማችን ይንገራችሁ።
200 ብር ለታክሲ ረዳት ሰጣችሁ መልሱን ረስታችሁ የምትወርዱ ሰዎች እንዴት ነው የምትጽናኑት? ኧረ እኔ አልቻልኩም። በተለይ ታክሲ ላይ ድፍን ብር ሰጣችሁ ሳትቀበሉ ስትወርዱ አታገኙትም። በቃ ወይኔ ደርሶብኝ ስለሆነ እንደውም ምን የሚለውን ሙዚቃ ከፍታለሁ መሰላችሁ? ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ አይንሽን ላላይ በምድር ላይ ደም ተንኮል የምታስታውሱት እግራችሁ ልክ ከታክሲ ወርዶ ታክሲ እየሄደ ያለ የኋላ ታርጓን እያያችሁ ይዛን ሳታስታውሳታላችሁ ገንዘባችሁን እያያችሁ ብሩ ይሄዳል ይርቃል ላተገናኙ በቃ ልክ ይሄ ምንድነው ባይ ባይ እኔ ፍቅር ባይ ባይ እንግዲህ ቻው ተስማበትኩሽ። ታዲያ እንደዚህ ሆኖ ታክሲ ውስጥ በአጋጣሚ ረዳት መልሴን ስጠኝ ሌላ ነገር ማሰብ አልቻልኩም ብሎ የሆነ ሰው እንደዚህ ብሎ ከተናገረ ቀልዱን እንዳስቁ ቀልዱን አይደለም ምንም ከገንዘቡ ከ200 ብር በላይ የሚያሳስብ ነገር የለም። አዎ ወገን የታክሲ ላይ 200 ብር ጉዳይ ማለት የህሉና ጉዳይ ማለት ነው። ከጎረቤት አገራጋ ሊያጣላኑ ሊያነካካን ይችላል። 200 ብር ከባድ ነው። ሄሎ አቤት ተኝተህ ነው እንዴ? አዎ ምንድን ነው? ኧረ ተነስ እባክህ የሆነ ግጥም ጽፌልህ ነው። የጓደኛዬ ጥቅ ለአንተው የሚገርም ልብ አንጠልጣይና ልብ በጣም የሚነካ እኔ ይቅርብኝ አልፈልግም። ስማኝ አጭር ነው እባክህ። የግጥሜ ርዕስ ጓደኛዬ ትለይብኛለህ እኮ። ጓደኛዬ የኔ ንጹህ የኔ ባዶ ትለይብኛለህ እኮ። እኔ ዛሬ እዚህ ደረጃ ላይ የመሆኔ ምክንያት አንተ ነህ። ወይኔ አንተ ልታስለቅሰኝ ነው እንዴ? በእናትህ አንተ ባትኖር ኖሮ ግን የት በደረስኩኝ። ብሬን በልተህ ችግር የለውም ታገኛታለህ። እሺ እንደተጫወትክብኝ አትቀርም። ሰውዬ ያማል እንዴ አንተን? ቆይ ችግር የለም ቀብድ ነህ እንዴ? ቆይ ነገር እሱንም ታወራለህ እንዴ? አፋላይም ብለህ ኧረ ምንኛ ደፋር ነህ። ታይም ስቱ ችግር የለውም ከፈጣሪ ታገኛለህ። እንደተጫወትክብኝ አትቀርም። ቻንተ ውሻ ምንም ቢሆን ማለት ነው የሚዋደድ ጓደኛ እንደው ፍቅሩን አይገላለጽ። እውነቱን ለመናገር አባት አፈጣለህ አንተ ስርዓትን ያዛት ተከበርሽ ቅሌታ። እንደውም ግጥም አለኝ በል አንተ በእናትህ እኔ ከዚህ ቶሎ ተቀረጽና ውጣልኝ። ጭራን ቆልፈ ምናምን ሰብስበህ ውጣልኝ። ተቀረጽና ውጣልኝ። እስቲ ለምትወዱ ጓደኛችሁ እንደው የልብ ወዳጃችሁ የምትሉት ጓደኛ ማለት የጓዳ ጎድጓዳን የሚያቅ ነው። እስቲ ኮሜንት ሴክሽን ላይ ፍቅራችሁን ግለጹልን። ግለጽ ሄደና አንተ ስማ አሁን እኔ እናንተ ያደረግነው ነገር በቲቪ ይታይና 50 ሚሊዮን ብር ይሰጥ ብትባል የቱን ትመርጣለህ? በምን አቅሜ ነው ቲቪ ላይ የምወጣው? ቤትኛው እውቅናዬ ነው ቲቪ ላይ የምወጣው? እንዴት ይቅርብህ? 50 ሚሊዮን እኮ ቤትኛው እውቅናዬ። እኔ ያለ እውቅና ቲቪ ላይ አልወጣም። ቤተሰቦችን እና አይንዬና ንጉሴ አተ ይዩት ቢባል እኔ እናንተ የሰራነውን ስራ ይዩት ቢባል በቲቪ ተሰርቶ የቱን ትመርጣለህ? ነገርኩህ እኮ ለምን ታስጨንቀኛለህ? እኔ ቤትኛው ጥበቤ 50 ወለመለስ አይ እኔ ያለ እውቅና ቲቪ ላይ መውጣት አልፈልግም። እዚህ ዩቲዩብ ይሻለኛል። እዚህ ኮሜንት ላይ ጻፉልን እባካችሁ። እናንተስ እውነት ያደረጋችሁት ከጓደኛችሁ ጋር ያደረጋችሁት በህይወት ዘመናችሁ የሰራችሁትን ስራ በቲቪ ወጥቶ ይታይ በቤተሰባችሁ ፊት እና 50 ሚሊዮን ብር ይሰጣችሁ ከተባላችሁ እኔ እውቅና ያለ እውቅና ቲቪ ላይ መውጣት አልወድም። ይቅርብኝ ባይ ነኝ። ያለ እውቅና ጥበብን ማራከስ ነው። ጥበብን ይህ በካራ ማረድ ነው። በቃ ወይኔ አይ ብላሽ ጉላሽ ምላሽ ስላሽ ሙዚቀኞች አዲስ አልበም ሲያወጡ የአልበማቸውን ቅምሻ ዲጂዎችን ትተው ለቲክቶከሮች እያሰሙ ነው ሲል የኢትዮጵያ ዲጂዎች ማህበር ቅሬታውን አሰምቷል። ዲጂዎች ዘመኑን አይተን ነቃ ማለት አለብን ሲል ማህበሩ አክሏል። ማህበሩ በይፋዊ የማህበራዊ ትስስር ገጹ እንደጻፈው ድሮ አንድ አርቲስት አልበም ሊያወጣ ሲል ዲጂውን ሰብስቦ አልበሙን ስሙልኝ ይል ነበረም። አሁን ግን የሙዚቃ አልበም የሚገመግሙ ቲክቶከሮች እየሆኑ መምጣታቸው እና ምንም አይነት ዲጂ ተጠርቶ እንደሙያም ስማልኝ መባል ቀርቷል ሲል ተናግሯል። ባለፈው አንድ ዓመት
ጊዜ ውስጥ የወጡ ትልልቅ የአልበም ሊስኒንግ ፓርቲዎች ዲጂዎች አልተጋበዙም ወይም አልተጠሩም፣ በየክለቡና በየዝግጅቱ ዘፈኔን አጫውትልኝ ይባላሉ ሲል ማህበሩ ትዝብቱን ጠቅሷል። ለምን አልተጠራንም እያለን ሳይሆን አሁንም ሙያው የተሳሰረ መሆኑን አትርሱም፣ ዞሮ ዞሮ እዚሁ ናችሁ ለማለት ነው ሲል ቅሬታውን ማህበሩ ደምድመዋል። ጉዳዩ ሲሪየስ ነው። እንግዲህ የዲጂዎች ማህበር ይህንን ቅሬታ አሰምቷል። ጉዳዩ ደግሞ የተያያዘው ከቲክቶከሮች ጋር ነው። የትኛውም አልበምና የቪዲዮ ስራዎች ወደ ቲክቶክ እየመጡ ነው። እንደሚታወቀው እንግዲህ ጊዜው የቴክኖሎጂ ነው። ሁሉም ነገር እየዘመነ እየመጣ ነው። እናም እንደ ሀሳብ የምንናገረው ነገር ቢኖር ዲጂዎችም ፕሮፌሽናቸውን ይዘው ከዘመናዊ ጋር አንድ ላይ ኮላ በማድረግ ዘመኑ እንደሚፈልገው ዘመኑ እንደሚዋጀው ቢባል ይሻላል። ቢሰራ መልካም ነው። ሁሉም በየፕሮፌሽኑ የተከበረ ነው። ይመቻችሁ። ወገቡ ላይ ነው። 5, 6, 7, 8, 9 ፍሬው ምን ነው ፍሬው? በላተ ፍሬ ዱብ እንዳይል ታቋቻላችሁ። እንደዚህ የሚያደርጉት የቻይና የሻኦሊን መነኮሳት። አዎ እነሱ ግልምጫቸው ራሱ ፍሬ ዱብ ያደርጋል። እኔ አንዳንዴ እችላለሁ። ከችግር ጋር ነው የምደባደብበት። ይሄኔ ለየት የሚያደርገው ደብድቤ ከችግር ጋር ከድህነት ጋር ስለሆነ ነው። ብዙም ፓወር ማልጠቀመው ችግር ፓወር አይወድም ማስተዋል እንጂ ለዛ ብዬ ነውና ወንድሜ ግንድህን ከስር መሰረቱ ነቅሎ ከሚያወጣልህ ብታርፍ ይሻላል። እኔ እንደ ሐሳብ ነው። ማን ነበር የጀቦጂብ ያለው? እኔ አላውቅም። እዛው ራስህ ተወጣው። አይ ፍሬው ከዚህ ቀደም እኮ አሳይተናል ወንድም አለም እንዴ። ከዚህ ቀደም ያሳየን እንደሆነ ይታወቃል። ፍላት በሉት እኮ አንዳንዴ እንደውም ደንግጬ ትዝ ይላል። በጀል ለጥፎት ነው እንደ ነገር ብዬ ነበረ። ኋላ ላይ ይሄው እንደዚህ ሆኖ መጣ ነው። ስትዋሸን ነበር አሊያም ደግሞ ጎትተህ ልታወጣው ነው። በእንደዚህ መልኩ ታው እንጂ ይሄ እሱን አይወጣም። ምላስህን ወደ ውስጥ ነው የሚውጥልህ ከስር ሹልክ እንዳይል። አንተ ቀልድ አያውቅም። ሴንሲቲቭ ነገር ነው። የቻይና ዕቃ በለው እኮ የሻይል መነክሶች እንደሆነ ጥንካሬ ያላቸው በዛ ላይ የሆነ ነገር ቢፈጠርባቸው ራሱ ደህና ቦታ ሄደው ይታከማሉ። አንተ ደህና ቦታ ሄደ መብላት ያልቻልክ ሰው እየጭራሽ ተው ዘርህን። አንተ ይሄ ሙሉ ጋንታ ሚዝ እንትን ነው ነገ ዘርህ የምታካበት ነው። ጋንታ ሚዝ እኮ ነው። አንተ ዋ እንዳይሾልክ ቲክቶክ እንደዚህ ፌስቡክ ላይ ቁጭ ብዬ እያየሁ አድናቂ ነኝ እንዴት ነህ እንደዚህ ከቤሩት ምናምን እንደዚህ ስልኬ ትንሽ ነበረች እንዲህ ያልኩ ነው ማየው ባንዳይ ነው ምናምን። ከዛ መልስ ሰጠው አድናቂ ነኝ እንዴት ነህ? ከቤሩት ነው? አዎ ከቤሩት ነው። ቤሩት ነበረች እዛ። ኦኬ እኔ በጣም ነው የምወደው። እንዴ መድኃኒዓለም አግኝቼ ነው መች ነው የምትመጪው? እንደዚህ አግኝቼ ሚስት አለ የለኝም። ባንዳ ደግሞ ምንም የለኝም። እናስ ታገብኛለች? አይ እሱማ ቆይ ምናምን ሚስት እንዳለች ቼክ ላድርግ ብዬ ነው ምናምን አለች። ያው እንግዲህ ስትመጣ አበባ ይዤ ጠበቅኩኛ። ተርሚናል ሄጄ ነው ያንቺ ወንድም ጀግና ጎበዝ እንዴ እንደሚገባው እንደ ሀገር እየመጣች ነው። እሺ አበባ ይዤ ቁጭ ቤተሰብ አልመጣሁም ብላ 2 ሳምንቱን እኔ ጋር ገና መጣሁ ብላ ሄደች። 2 ሳምንት ከቆየሽ በኋላ እንደዚህ አይደለም ታደርትዳር። ያ አሁን ስንት አመት ቆየሽ? በቃ አረ እግዚአብሔር ይመስገን። እንግዲህ የ5ኛ ክፍል ተማሪ አለ። የ5ኛ ክፍል ተማሪ ልጅ አለ። ዋው አሁንም 4ኛውም እየመጣን 3 ወልደን 3 አይደል? 2 ወንድ 1 ሴት ወልደናል። እንግዲህ እንደ እግዚአብሔር ፍቃድ። አረ በለው ይሰኛል በጣም። እሱ ላይ ነው እንዴ ከዛ ባለቤት የመጣችው? አዎ አድናቆት ቤታ ላይ ነው የመጣው። ቤታ ላይ ነው። ቤታ እኮ እዛ ይወደዳል። ወደዚህ ሰንጥቁ መግባቱን ነው። እዛ ግን የሷ ልብ ሰንጥቋል። እዛማ እንዴ 3 ልጆችን ሰጠኝ አይደል እንዴና ዋናው እሱ ነው። እውነት አንዳንድ ጊዜ የፍቅር አጋጣሚ በጣም የሚገርም ነው። እንግዲህ ቲክቶክ እንደዚህ አይነት በጎ ነገር ይሰራል ብሎ ማን ያስባል? ሰውን ከሰው ማፋጀት በስተቀር እንደ ወንድሜ አድሎ ሔዋንን አግኝተ 3 ልጅ ወልዳል። አንተ ታድላል ወንድሜ። ከፍምስና በላይ ቤተሰብ መስርቶለታል እኮ። ኧረ እኛንም ይሄን ጋድ ኧረ ቼክ አድርገኝ። ኮረነንኩ እኮ አሁንም ማን በቃ አንተ ሩሩ ሁሉ በእናትህ ይሰለቻል። በእናትህ ኧረ በስመ አብ በቃ ይሄን እዛው ቤተክርስቲያን ሄድና አልቅስ። ይሄ ለህዝብ ለየዋህ ህዝብ የሚቀርብ ነገር አለ። ቢችሉ ይልኩልሃል። እነሱ ምን ያርጉ?
እንዴ ቢጨንቀኝ ቢጠበኝ እኮ ነው ገሴ። ቲዋኒ ነይ አድንቂኝና ነይ ከአሜሪካ። አዎ ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰተናችኋል። ከቪዲዮቹ ጋር አብሬያችሁ የነበርኩት እኔ ወንድማችሁ ተሙ ንጉሴ እንዲሁም ከካሜራ በስተጀርባ ግሴ ግስላው ነበር። አለው እኔ እንዳለው አለ። ግን ሰብስክራይብ አላደረጉም እስካሁን ድረስ። ፕሊዝ አባካችሁ ላይክ አታደርጉም። ሰሞኑን ምን እንዳጠፋን አናቅም። ፍቅራችሁ ቀንሶብናል። እንዲያ አደርጋችኋል። ምን ሆናችሁ ነው በሉን። የኮሜንት ሴክሽኑ ክፍት ነው ለእናንተ። ፍቅራችሁንም ግልጽታችሁንም አቅርቡልን። እቀበላለሁ። እንቀበላለን። እንደውም እንቀበላለን። እንወዳችኋለን። አዎ ቴንክ ዩ